ነገራችን ላይ ሀይሚ ምንም የምትመልሰው ነገር የለም። መጀመሪያም ራሱ እሷም ለመመለስ አልፈለገችም። ብሩኬም የጠየቀው ነገር የለም። እናንተ ናችሁ ይህንን ሁሉ የምታደርጉት። ለሀይሚ እንኳን ወርቅ አይደለም ሌላ ዳይመንድ ይገባታል። እሷ ለፍቅር ያሳለፈችውን ምን እንዳደረገች ሁሉ እናንተ ወዲያውኑ ትረሱታላችሁ እንዴ? ከዚህ በፊት ስንት ነገር እንዳደረገች ታውቃላችሁ? እሷ የምታስበው ሰርጋቸውን ነበረ። እሷ የምታስበው ልዩ የሆነ ህይወታቸውን ከብሩኬ ጋር የምታሳልፈውን ነው። ስንት ጊዜ እንዳስደመመችው እናንተ ታውቃላችሁ እንዴ? አታስታውሱም እንዴ? ቬሎ ለብሳ እንደዛ ማለት ነው። ብሩኬ ራሱ እንባው ነው የመጣበት። ከምሬ ነው ምላችሁ። እናንተ ግን ምን አይነት ሰዎች ናቸው? ሁሉን ነገር ከመለሰችለትና በቃ ከሱ የምትፈልገው ነገር ሁሉ ከጠፋ እነሱ ሁለቱ መልሰው እንደ በፊታቸው የሚሆኑበት አጋጣሚ ላይገኝ ይችላል። ለምንድን ነው ይሄንን መልሽ እያላችሁ የምታስገድዷት? ብሩኬም ቢሆን አሁን ባለው ነገር አሁን እኔ በጣም የሚገርመኝ ማለት ነው እንዴት በፍቅራቸው ይሄን ያህል እንዳልተማመነ ብሩኬ በጣም ነው የሚገርመኝ። ትላንትና ለመጣ ዳኒ ማለት ነው። በዚህ ላይ ደግሞ ምን አመጣጡን ራሱ በግልጽ አላሳወቀም። ዳኒ ምንድን ነው ያለው? እኔ ማለት ለሀይሚ የተለየ አመለካከት አለኝ። እንዴ መብቱ ነው። እንደው ገፋ ብሎ ሄዶ እንኳን ቢያፈቅራት እንበል ቢያፈቅራት እንኳን እሷ የምትመልሰው መልስ ነው ወሳኙ። በዚህ አይነት ነገር ላይ ደግሞ እኔ እንጃ ሀይሚን ሁላችሁም እንደምታውቋት ነው። ምንም አይነት እንኳን እኔ እንጃ የልጅ አስተሳሰብ የሌላት በጣም ሲሪየስ የሆነች ልጅ ለአላማዋ የቆመች ማለት ነው። ዱባይ ሄደው በሚዝናኑበት ሰዓት እንኳን አይታችሁ ከሆነ ፕሮግራሙን ቀጥ አርጋ ስትመራ የነበረችው ሀይሚ ናት። እውነቴን ነው ምላችሁና ያላቸው ፍቅር እጅግ በጣም የሚያስቀና። ብሩኬም ቢሆን በፍጹም ሌላ ነገር ማያስብ አሁን እንትኑን መልሺ፣ ቀለበቱን መልሺ፣ ወርቁን መልሺ እያላችሁ የምትሏት ሁሉ እናንተ ለብሩኬ ያስባችሁ ነው። ለብሩኬ ያስባችሁ ከሆነ እስኪ ስለ ህይወቱ አስቡለት። ማን ነው እንደ ሀይሚ አይነት ሊሆንለት የሚችለው? በእርግጥ አሁን እሱ ካለው ነገር ተናዶ እኔ በቃ ምናምን ነገር ሲል ነበረ። አዲስ ህይወት ልጀምር። እኔ እውነቱን ልንገር ብሩኬ፣ አዲስ ህይወት እንኳን ብትጀምር በፍጹም እንደ ሀይሚ አይሆንልም። አረ አይመጣልም፣ አይከሰትልም። እውነት ለመናገር እናንተ እኮ አብራችሁ ያደጋችሁ ገና እኔ አላቅም። በዚህም እህትነቷ በዚህ ፍቅሯ ሁሉ ነገሯ አሁን አዲስ ብትጀምር እንኳን እንደዛ አይሆንላትም። ሀይሚ ከዳኒ ጋራ ፍቅር ውስጥ ትገባለች ማለት ዘበት ነው። ግን ይሄ እንደ አጋጣሚ እየተንቀለቀለ መጥቶ ምን የመሰለ ፍቅራችሁ መሀል ገባ ማለት ነው። እና ዝም ብሎ በቃ ያለኝ አመለካከት የተለየ ድፍረቱ ደግሞ የዳኒ ድፍረት የሚገርመኝ ብሩኬ ሲጠይቀው ራሱ የመለሰው መልስ በጣም ገራሚ ነው። አዎ እኔ ለሀይሚ የተለየ አመለካከት አለኝ አላለም እንዲ። ግን ዳኒ ማለት ነው አንተ መቼም ዛሬ አዲስ የመጣ ወይም ደግሞ ስለ ሀይሚና ብሩኬ ፍቅር አዲስ የመጣ ሰው ያሰማ ሰው አይደለም። ምን አይነት ነገር ሲያሳልፉ እንደነበረና ፍቅራቸው ምን ላይ እንደተገነባ አስተውለሃል? በፍጹም እንኳን ዳኒ አንተ እንደዚህ አይነት በቀላሉ ልትንደው የተዘጋጀ ፍቅር አይደለም። ምናልባት አሁን ባለው ግርግር ሁለቱም ተናደው የተለያየ ነገር ሲናገሩ ትሰሟቸው ይሆናል። እሷም አንጥታ ስጦታ የሰጣትን መልሳለች። በጣም ነው የሚያናድደው። በእርግጥ ይህንን ነገር ተቀብሎ ብሩኬ ምን ሊያደርገው ነው? እና አንዳንዶቻችሁ ደግሞ ማለት ትመልስ ለድሃም ቢሆን ይሰጥ። እግዚአብሔር ክብሩ ይስፋ። እሱ ብሩኬ ለድሃ የሚሰጠው አላሳጣውም። ይቺን ለመሰለች ፍቅሩ የሰጣትን ነገር ግን እንዲመልስ የምትገፋፉት ለምን እንደሆነ በጣም ነው የተገረምኩባችሁ። ከምሬ ነው የምላችሁ። መለሰች አልመለሰች እሱ እንደሆነ አይገርመውም ማለት ነው። እሷ ራሷ ብትመልሰው ይሄንን ብትመልሰው ደብል አድርጎ ድጋሚ እንደሚገዛላት እርግጠኛ ነኝ። ፍቅራቸው እንዲታደስ ነው እንጂ መሄድ ያለባችሁ እንደዚህ መሆን የለባችሁም። ምክንያቱም ዛሬ የተጀመረ ፍቅር አይደለም። ብዙ ነገር ከዚህ በፊትም ቤተሰብ ጋር ሄዳ የነበረው ፍቅራቸው ራሱ የሱ ቤተሰቦች እንዴት እንደሚወዷት አሜን በሉ። እንደዚህ ማለት የወንድ ቤተሰብ የሚወዳችሁ ፍቅረኛ ማግኘት ማለት ቀላል እንዳይመስላችሁ። የእውነት አሁን በምናየው ነገር አይታችሁ ከሆነ ጓደኛም ተያዘ፣ ትዳርም ሆነ የባል ቤተሰቦች ገቡ፣ የሴት ቤተሰቦች ገቡ፣ ፍቅራቸው ተበጠበጠ፣ ቤታቸው ተናደሰ ይባል ነው የምንሰማው አይደል እንዴ? እናንተ ግን ባለፈው አይታችሁ ከሆነ ሀይሚን ብሩኬ ቤት ስትሄድ እኔ እንጃ የሰጧት ክብር እነሱ ራሱ ክብር ይገባቸዋል። ምክንያቱም ያከበረ ይከበራል እና የብሩኬ ቤተሰቦች ራሱ ክብር ይገባቸዋል።
ጠለቅ ብለው የተዋወቁ እሱ ለብሩኬ ማለት ነው ለሀይሚ አባት እንዴት እንደሚንሰፈሰፍላቸው ታውቃላችሁ። የሀይሚ አባት ኦሬዲ የብሩኬ አባት ነው የሚመስላችሁ። በጣም ነው የሚያከብራቸው፣ በጣም ነው የሚወዳቸው። የተለያየ ስጦታ አንዳንድ ነገር ኢቭን ከሀይሚ ጋራ እንኳን ተጣልቶ ሄዶ ከአባቷ ጋራ የሚመካከር እንደዚህ አይነት የቤተሰብ ትስስብ ያለበት ፍቅር አይታችሁ ታውቃላችሁ? እና ፍጥነታችሁ ታዲያ ለምንድን ነው? አሁን ወርቁን ትመልስ ምንድን ነው ወርቅ? እሱ እኮ አይገርመውም። መጀመሪያም ሲሰጣት ስለማይገርመው ነው እንዴ። ወርቅና እንደዚህ የተለያየ ስጦታ ወይም ደግሞ ገንዘብ የሚያሳስበው ልጅ ቢሆን ኖሮ ለሀይሚ ወርቅ አይሰጣትም ነበር፣ ወርቅ አያደርግላትም ነበረ። እንዴት ነው ክብር እንዴት እንደሚገልጽላት አይታችኋል። አሁን ራሱ በዚህ ጸብ ውስጥ መሀል ሆነው ለልደቷ እንዴት እንደሚያስብላት ኦ ማይ ጋድ! እንደዚህ አይነት እኔ እንጃ። አዎ ይስጣችሁ፣ ከምሬ ነው። ብሩኬና ሀይሚ በተአምር አይለያዩም፣ በተአምር አይለያዩም። እንደ ድንገት ዘው ብሎ የገባው ዳኒ ቀጥ ብለ ማለት ነው ሻንጣን ብድግ አድርገ ይቅርታ ጠይቀ ከመሀላቸው ውጣ። አይሳካልማ፣ አይሳካም። የእነሱ ፍቅር ማለት እኔ እንጃ የፍቅር ተምሳሌት ብንላቸው ራሱ ብዙ ዩቲዩበሮች ወይም ደግሞ ብዙ ዩቲዩበር ሆነው በፍቅር ውስጥ ያሉ ዩቲዩበሮችን እጅግ ማደንቃቸው አሉ። የብሩኬና የሀይሚ ይለያል ስል በምክንያት ነው። ከምሬ ነው የምላችሁ፣ ይለያል ስል በምክንያት ነው። እና አሁን እዚህ ጋር ላለው ግርግር እናንተ በቃ እንትን ታርግ ምንድነው? ብሩኬ እንወድሃለን የኔ ውድ የኔ ዘንካታነቱ ለሀይሚ ብቻ ነው፣ እያንዳንዳችሁ ማለት ነው። ስለዚህ ስነ ስርዓት አድርጉ። ማንንም ልታመጡለትና ድንገት ገብታ የብሩኬ ጓደኛ ወይም ደግሞ ገርል ፍሬንድ ሆና አሻዌና ልትል የምትችል ሴት ብናስባት ራሱ የለችም። እስቲ እንደው አሁን እንደው ምናልባት ምን አለ ብሩኬ በንዴት መሀል እኔ እንደውም ተውኝ በቃ የራሴን ህይወት ልጀምር፣ እሷም የራሷን ህይወት ጀምራለች። እዚህ ጋር እልል ተያይዘው አንደርስታንድ ያልተደራረጉት ነገር አለና ብሩኬ በሚናገረው ነገር ከመውደዱ አንጻር እሷም የሆነ እንትን በቃ ትናደድና የሆነ የምትመልሰው ነገር እሱንም ያናድደዋል። እሷ እንደዛ ካለች በቃ ፍቅረኛዋ ነው ማለት ነው። እሷ ወደ ሌላ እየሄደች ነው ማለት ነው። እኔም የራሴን ፍቅረኛ ልፈልግ ምናምን አለ። እውነት ግን መስሏችኋል? እንደው ማለት በእልህ ውስጥ እንኳን የሆነች ቺክ ቢጠብስ እውነት ብሩኬ ከዛች ጋር ይኖራል ብላችሁ ትገምታላችሁ? እንዴ ያፈሩት እኮ የቤተሰብ ፍቅር ማለት ነው። የሱ ቤተሰቦች ለሀይሚ ያላቸው፣ የሀይሚ ቤተሰቦች ለብሩኬ ያላቸው ግምት እኮ እናንተ በምትሉት ዛሬ በዚች በትንሿ ወርቅ እኮ አይገመትም። ብሩኬ ገና ዳይመንድ ያደርግላታል ሀይሚ። ዳይመንድ እንጠብቃለን። ምክንያቱም ፍቅራችሁ ገና ብዙ ምሳሌ ሆኖ የሚቀጥል ነው። በመሀል ላይ እንደዚህ አይነት ግርግሮች ሲመጡ፣ እንደዚህ አይነት ወከባዎች ሲመጡ እናንተ ጭራሽ ብዙ መደናገጥ የለባችሁም። የብዙ ሰውን ቤት ያፈረሰው እንዲህ በመሀል የሚገቡ ሰዎች ናቸው። ድንገት እንግዲህ በተፋቀረ ሰው መሀል የሆነ የሚገቡት ነገር አላቸው። የሀይሚና የብሩኬ ፍቅር ደግሞ በጣም የሚያስቀና፣ የእኛም ፍቅር እንደዛ በሆነልን ወይም ደግሞ እኔም ከፍቅረኛዬ ጋር እንደዛ በሆንኩኝ ብለን ነው ማሰብ ያለብን። እንደው የእነሱ ፍቅር ብቻ ሳይሆን በቤተሰብ በኩል ራሱ ያላቸው መከባበር ስታዩት በቃ እንደዚህ አይነት ፍቅርና ፍቅር ይስጠን ነው ማለት ያለባችሁ እንጂ እየገባችሁ ለምሳሌ አሁን እንደ ዳኒ የራሱን እንደ ውሃ ጠጭ እኮ አጣም ዞር ብሎ ቢፈልግ፣ እዚህ ጋር ግን ለሀይሚ ልዩ ክብር አለኝ ወይም ልዩ ስሜት አለኝ